በዚህ በዓል የተገኛችሁ በሙሉ እንኳን ለዚህ በዓል በሰላም በሕይወት በሆነ አደረሰን አደረሳችሁ። በዓሉ የመንፈስ ቅዱስ በዓል እንደመሆኑ መጠን ለሃይማኖታችሁ ያላችሁን ቀናኢነት ሁሉም ነገር ትታችሁ በዚሁ በዘመነ አስተርእዮ ዛሬ የምናከብረው በዓል በዓለ መንፈስ ቅዱስ ነው። በአስተዳዳሪው ተገለጸ ሰምተናል። ከዚያም ደግሞ ይህን ህንፃ ቤተክርስቲያን ፍጻሜ ያገኘበት ቀደም ብሎ ተሰርቶ በኋላም ደግሞ ታድሶ ከህድሳቱ በኋላ ግን ቅዳሴ ቤቱን እንዲከበር ከቅዳሴ ቤቱ ደግሞ በዓለ መንፈስ ቅዱስ ደግሞ እንድናከብር የሚል ሃይማኖታዊ በዓልን ለማክበር የዛሬ ዓመት ከዚሁ አክብረናል። እንኳን አደረሳችሁ አደረሰ። መንፈስ ቅዱስ የሕይወት መንፈስ፣ የሰላም መንፈስ፣ የፍቅር መንፈስ መንፈስ ቅዱስን እስክልክላችሁ ድረስ በኢየሩሳሌም ቆዩ ተብለው ደቀ መዛሙርቱ ሐዋርያት መንፈስ ቅዱስ በ40 ቀናችን በ80 ቀናችን የምንቀበለውን መንፈስ ቅዱስ የሕይወታችን መንፈስ የሁለንተናችን መንፈስ እግዚአብሔር አብ ወልድ መንፈስ ቅዱስ ወነአምን በመንፈስ ቅዱስ እግዚእ እምኀቤ ዘሰረጸ እምአብ ከአብ የሰረጸ እግዚአብሔር መንፈስ ቅዱስ እግዚአብሔር አብ እግዚአብሔር ወልድ ዘአሐዱ ሠለስቱ ወሰለስቱ አሐዱ ወይሴለሱ በአካላት ብላ የምታምነው ቤተክርስቲያናችን ይኸውና በዚሁ በዓለ መንፈስ ቅዱስ እያከበርን ያለነውና እንኳን አደረሰን አደረሳችሁ። ሁሉ ጊዜ ከክርስትና እምነት ጀምሮ በ40 ቀናችን በ80 ቀናችን የምንማረው መንፈስ እግዚአብሔር ነው። ሁሉ ጊዜ የክርስትና እምነት መሰረቱ መንፈስ ቅዱስ ነው። አብ አለ ወልድም አለ። በመንፈስ ቅዱስ ጥምቀተ ክርስትና ሁሉ ጊዜ እንማራለን፣ ተምረናልም። ስለተማርንም ከዚህ እንገኛለን። እንኳን አደረሰን አደረሳችሁ። ዛሬ 3 ቀን ሱባኤ ይዘው የነነዌ ሰዎች የነነዌ መሪዎች የነነዌ ምዕመናን አማኞች ወጣውን በሱባኤ ጾም ጸሎት በ3 ቀን በብዙ ቀናት አይደለም፣ በ3 ቀን ሰኞ፣ ማክሰኞ፣ ሮብ 3 ቀን ጾመው ጸልየው በረከት ያገኙበት ቀን ነው። ከመቅሰፍት ከመቃጠል ከማልቀስ ከማዘን ድህነትን ያገኙበት አዳኙ እግዚአብሔር ነው። የዳኑትንም የነነዌ ሰዎች ናቸው። በዚህ መካከል ደግሞ አንድ ሽማግሌ አለ። እሱም ዮናስ መምህሩ ዮናስ ነቢዩ ዮናስ አስተማሪ ዮናስ ሰብኮ ሂድ ተብሎ ታዞ
አልታዘዝም ብሎ ወይላ ቦታ በሚሸፍትበት ጊዜ አልታዘዝም በማለቱ ወይላ አቅጣጫ ለመሄድ ሲኮበልል እግዚአብሔር ደግሞ በተለየ መልኩ እነዚያ መንገዶች ሁሉም ነገር እንዲሸገሩ ሆነው ዮናስ በዚያ ሂድ ወደ ነነዌ ሰዎች ተብሎ ታዞ አልሄድም በማለቱ ወደ ሌላ አቅጣጫ ሲጓዝ በመርከቡ የውሃ ጉዞ የውቅያኖስ ጉዞ በሚጓዝበት ጊዜ መርከቡን በማዕበል እንደተመታ ታሪክ ነግረናል። ረጅም ነው ታሪኩ። እኔ ለማሳጠር ሞክራለሁ። ስለዚህ በዚህ አኳኋን ዮናስ መሆኑን ታወቀ። ወደ ውሃው ተወረወረ። በውሃው ላይ ደግሞ ሌላ የሚያስተናግደው አገኘ። እሱም አሳ አንበሪ በመርከብ ነበረ የሚመራው የሚጓዘው። ሌላ መርከብ ታዘዘለት። ለእግዚአብሔር የሚሰብ ነገር የለምና ፈጣሪ ሁሉ በሱ ነውና ለሱ ሁሉም በእጁ ነውና ወደ ውቅያኖሱ ሲወረውሩት ከዚያ ሌላ የሚያጓጉዝ አሳ አንበሪ ታዘዘለት። በአሳ አንበሪ መሪነት አጓጓዥነት ወደ ነነዌ ሰዎች አልሄድም ብሎ አምጾ ሌላ መንገድ ለመሄድ አስቦ የነበረውን ዮናስ በአሳ አንበሪ ሆድ ተሳፍሮ ተጓጉዞ ወደ ነነዌ ሀገር ደረሰ። ከዚያው መርከቡ አሳ አንበሪ ወደዚያው ተፋው፣ ወደዚያ ደረሰው ማለት ነው። ይህ የእግዚአብሔር ስራ ነው። በሰውኛ በአእምሯችን በግንዛቤያችን በእምነት ነው የሚታየው። በእምነት በማስተዋል በመረዳት በመገንዘብ እነዚህ ለአእምሮ የሚከብሩ ነገሮች በእምነት ብቻ ነው የሚታየው። ከእግዚአብሔር ጋር የሆነ ሰው ያያቸዋል። እግዚአብሔር የራቀው ሰው ግን ሊያየው አይችልም። የራቀው ሰው ወደ እግዚአብሔር የማይጠጋ ሰው የእግዚአብሔር ጥገኛ ያልሆነ ሰው ማየት አይችልም። ሁሉም ነገር ምስጢር ነው የእግዚአብሔር ስራ። ከዚያ በኋላ ወደዚያ ሄዶ አስተማረ። ንስሐ ግቡ አለ። ንስሐ ገቡ። መዓቱን ቁጣውን በረደላቸው። እሳቱ ተመለሰ። ዘያቢም ሰሎሞን ሃሎ ዜ ከሰሎሞን የሚበልጥ ከዚያ አለ። በዘመኑ የነበሩ ጌታችን ኢየሱስ ክርስቶስ በሚያስተምርበት ጊዜ ዘመነ ስጋዌ በሚያስተምርበት ጊዜ ምልክት እንፈልጋለን። የምልክት ሰዎች ምልክት እንሻለን አሉ። ጌታ ራሱ ምልክት ነው። መወለዱ ምልክት ነው። መጠመቁ ምልክት ነው። ማስተማሩ ምልክት ነው። ሰው መሆኑ ምልክት ነው። ስለዚህ የነነዌ ሰዎች ያስተምሯቸዋል። ዮናስ ያስተምራችሁ ለእናንተ ክፉና አመንዝራ ትውልድ ምልክት ትሻለች፣ ከዮናስ ምልክት በቀር አይሰጣችሁም። ከዮናስ ተማሩ። የሰው ልጅ 3 ቀን 3 ሌሊት ዮናስ በተጓዘበት መንገድ ሙስና መቃብር ድል ነስቶ ይነሳል። ትንሣኤን ይናገራል።
ከዮናስ ተማሩ። ከዮናስ የሚበልጥ ከዚህ አለ። እኔ ነኝ የዮናስ አምላክ፣ እኔ ነኝ የሰዎች አምላክ፣ በእኔ እመኑ ብሎ ምልክት አይሰጣችሁ ብሎ ንግሥት አዜብ ታስተምራችሁ፣ ዮናስን ያስተምራችሁ። የዮናስን ትምህርት ስብከቱን አምናችሁ ተመለሱ። ምልክት አይሰጥም። ምልክቱ እኔ ነኝ። ከሰሎሞን የሚበልጥ ሰሎሞን የእግዚአብሔር መንግሥትን ያስከበረ የዓለም ንጉሥ ሰሎሞን ከሰሎሞን የሚበልጥ ከዚያ አለ አለ ጌታችን ኢየሱስ ክርስቶስ። የሰሎሞን አምላክ እኔ ነኝ ብሎ አስተማራቸው። ስለዚህ ይህንን ለመጥቀስ ተፈለገው የጾም ጊዜ ነው ለማለት ነው። የቀኖና ጊዜ ነው። የሱባኤ ጊዜ ነው። ጾመው ጸልየው ሰግደው ተንበርክከው ንጉሱም ከዙፋኑ ወርዶ ምዕመናንም እንስሶቻቸውን ዘግተው ቀርቅረው ሁሉም ነገር አቁመው በአመድ እየተንከባለሉ አቧራን ተንተርሰው በረሃው ከዚያው ከየቤታቸው ወጥተው ተንከባለለው ፈጣሪያቸውን ያገኙበት ቀን ነው ዛሬ። የነነዌ ሰዎች ከአልጋ መውረድ፣ ከጣመ ከላመ ነገር ሁሉ መከልከል፣ ፈቃደ ስጋን መግታት፣ ማስቆም፣ ማገድ፣ ወደ እግዚአብሔር ባንጋ ሄዶ ራስን ዝቅ በማድረግ ፈቃደ ስጋን የስጋ ፈቃድ የስጋ ፈቃድ የስጋ ፈቃድ ስጋን የሚሰራው ስራ የዓለም ስራ ነውና ስጋዊ ስራ ስጋዊ ስራ የዓመት ስራ የተንኮል ስራ የምናምንቴ ስራ አቁመው ቆመው ወደ እግዚአብሔር ወደሱ ጸለዩ። ጸሎታቸው በእሳተ ገሞራ ሊለበለብ ነበር ሀገራቸውን። ከዚያ ከእሳት ተረፉ። ረጃጅም ዛፎችን ሁሉ በእሳት ሲለበለቡ እነሱ ግን ሳይጎዱ ቀሩ። እግዚአብሔር ልመናቸውን ሰማቸው የሚል ነው። በጣም ደስ ይላል። እሳቱን እንደዚሁ እንደ ደመና ሲያንዣብብ ቅርንጫፎቹን እሳቱን ከሰው ቁመት በላይ ያለ በሙሉ ለብልቦ እሳቱ ተመለሰ። በጾም ጸሎት፣ በልመና፣ በስግደት፣ በመጾም፣ በመጸለይ ራስን በመጣል ፈጣሪ አስቀይሜሃለሁ፣ በድያለሁ፣ ይቅር በለኝ፣ ይቅርታ በቤቴ ላይ ይሙላ፣ ይቅርታ ስጠን ለሀገራችን፣ ምሕረትህን ስጠን ለሀገራችን ብሎ መጸለይ በነነዌ ሰዎች ከዚያ በፊት ብዙ ጸሎተኞች አሉ። ነገር ግን የነነዌ ሰዎች ለእናንተ ላላችሁ ለዛ ለኢየሩሳሌም ሰዎች በነነዌ ሰዎች ተማሩ ነው ያላቸው። በነነዌ ሰዎች ተማሩ። የእናንተ ምልክቶቻችሁ እነሱ ናቸው። እነሱ ድነዋል፣ እኔም ለማዳን ነው የመጣሁ። የእነሱ አምላክ ነኝ፣ የእነሱ ፈጣሪ ነኝ፣ ሰው ሁኛለሁ። ከሰሎሞን የሚበልጥ የሰሎሞን አምላከ ሰሎሞን፣ አምላከ ዳዊት፣ አምላከ ንግሥት አዜብ፣ የነገሥታቱ ንጉሥ ኢየሱስ ክርስቶስ እግዚአብሔር አምላካችን ይኸውና የሰጠን ጸጋ በረከት ሁሉ ጊዜ እንማረዋለን። የእኛ አምላክ ርኅሩህ ነው። ቅድም እንደተማርነው
ቅዱስ አምላክ የሚለመን አምላክ ነው ያለን። ርኅሩህ አምላክ፣ መጋቢ አምላክ፣ ቸር አምላክ፣ መሐሪ አምላክ፣ የሰላም አምላክ፣ የይቅርታ አምላክ፣ ትዕግስተኛ የሆነ መድኃኔ ዓለም ድኅረ ቀራንዮ መድኃኔ ዓለም። መድኃኔ ዓለም የሚባለው ስሙንም የቀራንዮ ስሙ ነው። የዓለም መድኃኒት ኢየሱስ ክርስቶስ የእኛ ጌታ፣ የእኛ ታጋሹ አምላካችን፣ መሪዎቹንም ተመሪዎቹ ሁሉም ታግሶ የሚመራ ፍጥረታትን ሁሉ የሚመግብ መጋቢ ፍጥረታት እግዚአብሔር ኢየሱስ ክርስቶስ መድኃኔ ዓለም ይክበርና ይመስገን። የእኛ ምልክታችን ቤተልሔም የተወለደው ኢየሱስ ክርስቶስ፣ የእኛ ምልክታችን በዮርዳኖስ የተጠመቀው ኢየሱስ ክርስቶስ፣ በገዳመ ቆሮንቶስ የተፈተነው ኢየሱስ ክርስቶስ፣ በገሊላ ቃና ሰርግን የባረከ ኢየሱስ ክርስቶስ መድኃኔ ዓለም የባረከንና የቀደሰን። ቅድም የደብሩ የዚህ ካቴድራል አስተዳዳሪ በዚህ በ3 ቀን ሰኞ ማክሰኞ ስንጸልይ የሰነበት ነው። ዛሬ ምሽት እንጸልያለን የሚል ነው መልእክት ያስተላለፉትና ከኛ የሚጠበቀው ወደ እግዚአብሔር መመለስ ነው። መመለስ፣ ማሰብ፣ የበደልነውን ያጠፋነውን ወላጆቻችን ሲያለሙም ወላጅ አጠፋ አይባልም፣ ወላጅ አጠፋ አይባልም፣ ይመሰገናል እንጂ። በተለያዩ ዘመናት እንደምታዩት እንደምትመለከቱት ዛሬ በሀገራችን ያለውን በዓለም ያለውን የምንሰማቸው የምናያቸውና የሚመለከታቸው ስጋቶች በጾምና በጸሎት እንደሚወገዱ ነው። ጸሎት ጸልዩ፣ ጸሎትን ያዙ ነው የሚለውና ሱባኤውን እንጠቀምበት ለማለት ነው። አዝመራ ነው፣ እንጠቀምበት። ለሁሉም ጊዜ አለው። ለመጸለይም ጊዜ አለው፣ ለመብላትም ጊዜ አለው፣ ለመዳርም ጊዜ አለው፣ ለመነገድም ጊዜ አለው። ለሁሉም ጊዜ አለው። ለመጸለይም ጊዜ አለው፣ ለመስገድም ጊዜ አለው። ተንበርክኮ አቧራውን ተንተርሶ ፈጣሪ ይቅር በለን፣ ይቅር በላት ሀገራችንን፣ እርስ በርሳችን እንድንተዛዘን አድርገን ብለን ስንጾም ስንጸልይ ቅሩብ እግዚአብሔር ለየዋሃነ ልብ፣ እግዚአብሔር ልብ ለሚያርግ የዋህ ነው። ጸርሑ ጻድቃን በእግዚአብሔር ሰሞሙ ወእምኩሉ መንዳቢሁ አድኀኖሙ። ቅሩብ እግዚአብሔር ጻድቃን ጮኹ፣ እግዚአብሔር ሰማቸው። ጮሆት የምናሰማበት ላችንን የራሳችን ብቻ ሳይሆን ለጎረቤት ለሌላም የምናስብበት ለእኔ ብቻ ሳይሆን ለሀገር፣ ለወገን፣ ለሜዳው፣ ለተራራው፣ ለኮረብታው፣ ለሁሉ ለሰው ልጅ ሰላም ያስፈልጋል። ለእንስሶችም ለፍጥረት ሁሉ ሰላም ያስፈልጋል። ለሰላም ምንም ድርድር የለውም። ሰላም ካለ ነው ሁሉም ነገር በዓለም ማክበር የሚቻለው፣ መቀደስ የሚቻለው፣ መውለድ የሚቻለው፣ መዳር መኳል የሚቻለው ሰላም ሲኖር ነው ወገኖች። ስለዚህ ሰላማችን እየሳሳ ስለሆነ ለሰላም ማሰብ ያስፈልጋልና ዛሬ ወቅቱ ሰዓቱ የሱባኤ ጊዜ ነው ለማለት ነው። እንኳን ለበዓለ ሱባኤ በሰላም አደረሰን አደረሳችሁ። ቀጣይ የነነዌ ጾም ለዐቢይ ጾም ማዘጋጃ በር ከፋች ነው። ነነዌን ከጾም ይቀጥላል ዐቢይ ጾም፣ ጾመ ወዳዴ። ጸልዩ ሲባል ግን ጥብቅ መመሪያ ነው፣ ሰማያዊ መመሪያ ነው፣ አምላካዊ መመሪያ ነው። ጸልዩ ጾሙ ሲባል አዲስ መመሪያ ነው።
እያንዳንዳችንም ልንቀበለው የሚገባ ነገር ነውና ሁላችንንም ለዚህ ለበጎ ስራ ለሃይማኖቱ ቀናያን መሆናችን እናውቃለንና እንግዲህ ሁላችንንም ወደ ጸሎት ወደ ልመና እንመለስ። ከሀገራችን ያለውን የምናያቸውና የምንመለከታቸው ስጋቶች በሙሉ የሰዎች ውጤቶች ናቸው። የሰው ውጤት ነው። እግዚአብሔርማ እግዚአብሔር ነው። የሰው ፋብሪካዎች ናቸው ክፋቶቹ፣ ተንኮሎቹ፣ አድመኝነቱ፣ ዘረኝነቱ፣ ጎጠኝነቱ፣ ሰውን ማግለል፣ ሰውን ማሆረብ፣ ሰውን ማሳደድ፣ ማፈናቀል የእግዚአብሔር እያ አይደለም። ይሄ በተቻለ መጠን ቻዮች ሆነን ሀገርን ማሻገር፣ ሰውና ሰውን ማዛመድ፣ ማፋቀር የመድኃኔዓለም ስራው ይኸው ነው። ለሰው ነው እሱ ሰው የሆነው፣ ሰውን ለማዳን ነው ስጋውን ቆርሶ ደሙን አፍስሶ እያሰጠንና የመድኃኔዓለም ቸርነት የእናታችን ቅድስት ድንግል ማርያም አማላጅነት አይለየን። እግዚአብሔር አምላካችን የባረከን የቀደሰን ሰላሙን ክብሩን በረከቱን ቸርነቱን ያዝልን ለሀገራችን ለሕዝባችን ለእያንዳንዳችን ለሀገራችን ኢትዮጵያ ሰላሙን ክብሩን በረከቱን ያዝልን። አባታችን